ውድ ተመልካቾቼ አሁን ደግሞ የማቀርብላችሁ የእመቤታችንን ልደት በተመለከተ ነው። ግንቦት አንድ የእመቤታችን የእናታችን የቅድስት ድንግል ማርያም ልደት እንደሆነ ታውቃላችሁ አይደለ? ጎበዞች። ግንቦት አንድ እመቤታችን በፈቃደ አምላክ በብስራተ መልአክ ነሐሴ 7 ቀን ተጸነሰች። በማህፀን ውስጥም ሆና ብዙ ተአምራትን አድርጋለች። ከነዛም መካከል ቅድስት ሐና በርሴባ የምትባል አንድ አይነ አክስት ነበረቻት። አክስቷ በርሴባ ሐናን ልትጠይቃት ወደ እርሷ መጣች። ሆዷን ዳሳ የጠፋ አይኗን ብታሸው አይኗ በርቶላታል ወይም ድኖላታል። ሁለተኛ ደግሞ የእናታችን የቅድስት ሐና ያጎቷ ልጅ ሳምናስ የሚባል ነበር። ይህም አርፎባት ወይም ሞቶባት የአልጋውን እግር ወይም ሸንኮሪዛ ያለቀሰች ጭላ በያርፍባት ሙቱ አፈፍ ብሎ ተነስቶ የሰማይና የምድር ፈጣሪ የአምላክ አያቱ ሆይ ሰላም ላንቺ ይሁን ብሎ መስክሮ ተመልሶ አርፏል። ይህ በእንዲህ እንዳለ አይሁድ ለምቀኝነት አያርፉምና ዳዊትና ሰሎሞን 40 ዘመን ገዙን። አሁን ደግሞ እኚህ የሚወልዱት ሊገዛን ነውን ብለው በጠላትነት ተነሱ። መልአኩም ለእናታችን ለቅድስት ሐናና ለአባታችን ለቅዱስ ኢያቄም ወደ የሊባኖስ ተራራ እንዲሄዱ ነገራቸው። እነሱም እመቤታችን ሳትወለድ ወደ ሊባኖስ ተራራ ሄዱ። በሄዱበትም ጊዜ ወሊባኖስ ተራራ እንዳሉ ግንቦት አንድ ቀን እመቤታችን እናታችን ቅድስት ድንግል ማርያም ተወለደች። በየት አልኳችሁ? በሊባኖስ ተራራ። ጎበዞች። በተወለደችበትም ጊዜ ምንም ምግብ አልያዙም፣ ምንም ነገር የላቸውምና ያላቸውን ያገኙትን ነገር በሙሉ ለነዳያን ዘከሩ ወይም መጸወቱ። እመቤታችን ስትወለድ ወደ ሊባኖስ ተራራ ሲሄዱ ምንም ነገር አልያዙምና ምግባቸውም ንፍሮና ጥራጥሬ ነበር። ይህንንም አብነት በማድረግ በአሁኑ ጊዜ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች በሙሉ የእመቤታችንን ልደት ግንቦት አንድ ቀን ሲያከብሩ በግል ከቤት ውጪ ንፍሮና ጥራጥሬን በመብላት ያከብሩታል። ልጆች የእመቤታችንን ልደት ስናከብር በተረዳና ባመነ ልቡና መሆን አለበት። ጎበዞች። ስለ እመቤታችን ስለ እናታችን ስለ ቅድስት ድንግል ማርያም መወለድ ከጽንሰቷ እስከ ውልደቷ ድረስ ይህንን አቅርቤላችኋለሁ። አሁን ደግሞ ትንሽ የሞከርኩ ግጥም አለ፣ እሱን አቀርብላችኋለሁ። የግጥሜ ርዕስ መዝገበ ርህራሄ። መዝገበ ርህራሄ ድንግል ማርያም ወልዳ የሰጠችን የዓለም ሰላም የመላእክት እህት እናት ናት ለዓለም ክብርት ናትና አምሳል የሌላት ድንግል ተወለደች በመላክ ብስራት ድንግል ስትወለድ በአምላክ ቃል ኪዳን የሊባኖስ ጋራ ተመላሽ በብርሃን ሐሴት አደረግን በፍጹም ደስታ ምስጋናም ማቀረብን ለአምላክ በልልታ የድንግል መወለድ ከኢያቄም ከሐና ስንጠብቀው የኖርን ተስፋችን ነውና ዘመድም ባታጣ ወዳጅ ቢኖራት ሐና የምትወልድበት አልተገኘም ቤት እንኳን ቤት በረቱን አይሁድ ነፍገዋት በደብር ተወለደች የአምላክ እናት አባቷ ሰሎሞን በቃለ ትንቢት ነኢ ሊባኖስ እህቴ መራት ብሎ እንደዘመረ እንደወደሳት ኑና መስግናት የአምላክን እናት ኑና መስግናት የአምላክን እናት ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።